ሰላም 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 ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ሁሉ ሰላም ነው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? እንኳን አደረሳችሁ ለሕማማት። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሁሉ በኃጢአት ለተጨማለቅን ሁሉ እሱ ራሱን ከኃጢአታችን ሊያነጻን በቀራንዮ መድኃኔዓለም ላይ በተራራው ላይ ተሰቅሏል፣ ራሱንም አድኗል። ክብር ለሱ ይሁን ለመድኃኔዓለም ለኢየሱስ ክርስቶስ ለድንግል ማርያም ልጅ። እንዴት ናችሁልኝ ቤተሰቦቼ? እኔ ያለሁላችሁ። እንግዲህ ዛሬ ደግሞ የማሳያችሁ አዲስና ለፀጉራችን በጣም ተስማሚ ፀጉራችንን የሚያፋፋ እድገት እንኳን ብዙ ባይሰጠንም ማለቴ ያው እድገት በአንድ ጊዜ አይመጣም። ቀስ እያለን ራሳችን ስንንከባከበው ራሳችን የተለያየ ነገር ለውጥ ስናደርግ ፀጉራችን እያደገ እየተለወጠ ይመጣል ማለት ነው። ስለዚህ አሁን ግን ዛሬ የማሳያችሁ ፀጉራችንን ፎሮፎር ላስቸገረን፣ አንዳንድ ጊዜ ፀጉራችን በተፈጥሮም ራሱ እንደዚህ የቆዳችን እንትን የመፈርፈር ባህሪ ያለው እና ለዛ ፍቱን የሆነ የፀጉር ማስክ ላሳያችሁ ነው ዛሬ የመጣሁት። እንግዲህ ቤተሰቦቼ ተከታተሉኝ። ወይም ከዚህ በፊት ሞክራችሁ የምታውቁ ሰዎች ትኖራላችሁ፣ ወይም ዛሬ አዲስ ትሆናላችሁ የምታዩት። እንግዲህ ወደ እናንተ ለማሳየት መጥቻለሁ። እንግዲህ ስሰራው እናንተ ተከታተሉ ላለኝ እና እዚህ ጋር ሙዝ አለ። ይሄ ሙዝ ማለት ውስጡ የበሰለ ነው። ምንጊዜም ሙዝ እንደዚህ በስሎ ሲቀመጥ ከምትጥሉት በእንደዚህ አይነት መልኩ ብትጠቀሙት ጥሩ ነው ብዬ አስባለሁኝ። ምክንያቱም ሲበስል የባሰ ጣዕሙ በጣም ቆንጆ እየሆነና እንትኑ ውስጡ እየተብላላ ይመጣል ማለት ነው ፕሮቲኑ። ይሄኛው ደግሞ እንቁላል ነው ይውላችሁ። እኔ አሁን ፀጉሬ ስስ ስለሆነ ነው በአንድ እንቁላል የምጠቀመው። ፀጉራችሁ በጣም በዛ ያለና ረዘም ያለ ሰዎች እንቁላል ጨምራችሁ መጠቀም ትችላላችሁ። ሙዝም እንደዛው ማለት ነው። ምክንያቱም ከቆዳችሁ አንስታችሁ እስከ ፀጉራችሁ ዘለላ ድረስ እስከ ታችኛው ድረስ ስለምትቀቡት እንዳያንሳችሁ ከሚል ነው። እኔ ፀጉሬ በጣም ስስና እንደምታዩት በጣም እንትን የለውም። እንደውም በጣም ሂና የተለያየ ነገር ስለምንከባከበው ፀጉሬ በጣም ለውጥ እያመጣ አምጥቷል። እድገቱም እየጨመረልኝ ነው። በፊት በጣም አጭር ነበር። ሁለተኛ ነገር ደግሞ ሀገር ቤት ደርሼ ስመጣ ፀጉሬ ከውሃው ነው መሰለኝ ብዙ ይቀያየርብኛል። ስለዚህ ያው እንደምታውቁት አረብ ሀገር የተሟላ ነገር አለ። ራስን ለመንከባከብ ብዙም ያስቸግራል ብዬ አላስብም። በቤት ውስጥ መጠቀም የምንችላቸው ብዙ ነገሮች አሉ፣ ተፈጥሯዊ ነገሮች። ለዛ ነው እኔም መጠቀሙን እንትን ያልኩት ማለት ነው። እኔም ተጠቅሜ ወደ እናንተ ለማምጣት የፈለኩት እና ቤተሰቦቼ እና እዚህ ጋር ይኸው እንዳያችሁት አንድ እንቁላል አለ። እኔ በፀጉሬ ልክ ነው እያቸዋለሁ። እንግዲህ እዚህ ጋር ደግሞ ዘይቱን አለ። ትንሽዬ ነው ያደረኩት፣ ምክንያቱም ሁለቱን በምናዋህድበት ሰዓት እንትን የመቅጠን ባህሪ ስለሚያሳይ በምትቀቡት ሰዓት በጣም ወደ ፊታችሁ እንዳይወርድ እዛው ፀጉራችሁ ላይ እንዲቀመጥ ትንሽ ወፈር ማለት አለበት ማለት ነው። ለዛም ነው ዘይቱኑን የወይራ ዘይት ማለት ነው። በኢትዮጵያ አባባል የወይራ ዘይት ነው፣ በዚህ በአረብ ሀገር ደግሞ ዘይቱን ይባላል። እና ትንሽ እያደረኩት ማለት ነው። ዘይቱን በጣም ፍቱን የሆነ ስለሆነ ዘይት ስለሆነ የሚሰራም ከወይራ ፍሬ ስለሆነ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ብንበላው ብንጠጣው ራሱ ብንጠጣው በጣም ለሰውነታችን ፍቱን ነው። እውነቴን ነው የምላችሁ። እንደውም እኔ ድሮ ሞሮኮዎች ቤት ሰራ ነበረ። ገባችሁ? ሞሮኮዎች ቤት ሰራ። ሞሮኮች ራሳቸው የራሳቸው በአገራቸው በራሳቸው እርሻ ብዙዎቹ እርሻ አላቸው የራሳቸው። ብዙ ጊዜ ይህንን ነው የሚያመርቱት፣ ዘይቱን እና ዘይቱን ጥቁር አላቸው፣ ዘይቱን አረንጓዴ ከለር አላቸው። እንዴት እንደሚጣፍጥ በቃ ተፈጥሯዊ የሆነ ነገር አላቸው በጣም ሞሮኮች፣ በጣም ከሚባላችሁ በላይ ማለት ነው። እኔ ስላየሁ ነው። እኔ በጣም ከአፍሪካ ሀገር እንደ ሞሮኮ ማደንቀው የለም፣ አልዋሻችሁም። ምክንያቱም ለምን አብሬያቸው ስለኖርኩኝ ብዙ ነገር አይቻለሁ ማለት ነው። ተፈጥሯዊ ነገር እንዴት ለራሳቸው የሚጠቀሙት ነገር በጣም የተለዩ ሰዎች ናቸው። በጣም በእውነት ነው የምላችሁ፣ በጣም ምርጥ ሰዎች ናቸው። እዛ በራሳቸው እንትን የሚጠቀሙት በጣም ደስ ይላል። ሁለተኛ ነገር ደግሞ በጣም እንጃ እኔ ወዳቸዋለሁ፣ አልዋሽም። ጥሩ ሰዎች ናቸው የሞሮኮ ሕዝብ ማለት ነው። ሌላውም ጥሩ ነው መጥፎ ነው ማለት ሳይሆን፣ ግን እኔ አብሬ ስለኖርኩኝ ስላየኋቸው ነው ስለነሱ መናገረው ማለት ነው። እና ይህንን አንድ ላይ አዋህደን ፀጉራችንን እንድንቀባ ስቀባ ላሳያችሁ ፈልጌ ነው። አሁን እንዳያችሁት የሙዙን እዚህ ጋር እንትን እላለሁ ማለት ነው። በጣም በስሏል። በጣም አያችሁ
አያችሁ አሁን ይሄ ካሜራው ላይ ነው ጥቁር መሆኑን የሚያሳያችሁ። በጣም በጣም ምርጥና ምርጥ ነው ብታው። እኔ ደግሞ ለዚህ ለእናንተ ለማሳየትና ራሴን ለመጠቀም ስል ነው እንትን ያልኩት ማለት ነው። ይሄንን ሙዙን ላይ እንደዚህ እንጨፈልቀዋለን እንትን እንዳይል በጣም ስለበሰለ ራሱ እንትን ይላል ፍርስርስ የማለት ባህሪ ያለው እና ሙዝ እንትን እንደዚህ ሲሆንባችሁ እንዳትጥሉት። እውነቴን ነው የምላችሁ። ሌላው ቢቀር ፊታችሁን ብትቀቡት በጣም ቆንጆ ነው። ተፈጥሯዊ ነገር ስለሆነ ለቆዳችን በጣም ተስማሚ ነው። ምክንያቱም እኛ ወደ ውስጣችን እያስገባ ነው እየበላ ነው እየተጠቀምንበት ፕሮቲኑንና ቫይታሚንነቱን እያወቅን እንዴት ለፊታችንና ለፀጉራችን አንጠቀመውም? ገብቷችኋል? ፀጉራችንና ፊታችን ውጫዊ ነገር ነው አይደል? ብዙ ጊዜ የሚጎዳው ውስጣዊ ነገር ነው፣ ጉዳት እንኳን ቢኖረው ማለት ነው። ስለዚህ ያው ሙዝ የምንጠቀመው የምንበላው ነገር ስለሆነ ጉዳት አለ ብዬ አላስብም። ስለዚህ በጣም ብስል ሲል ደግሞ ለመፈጨት በጣም ይመቻችኋል ማለት ነው። እንደዚህ አድርጋችሁ እንደገና ደግሞ ማንጎ ራሱ በጣም ምርጥ ነው። ብስል ሲል እንደዚህ ፀጉራችሁን ብትቀቡ ፊታችሁን ብትቀቡ አቮካዶ ራሱ እንደዛ ብታደርጉ ከዘይት ነው ጋር ከእንቁላል ጋር ቀላቅላችሁ ፀጉራችሁን ብትቀቡ በጣም በጣም ለፀጉራችሁ ጥቅም አለው ማለት ነው። እሺ ቤተሰቦቼ እና እኔ የተለያየ ነገር እያመጣሁኝ ወደ እናንተ የምለው ራሴ ስለምጠቀመው እንጂ እናንተን እንዳትጠቀሙ የሚያደርገ ነገር አይደለም። ዘይቱን ይደፋብኛል ዝም ብሎ አሁን አንድ ላይ ተዘዋለሁኝ። አያችሁ ይሄው እንግዲህ አሁን ቅድም ስታዩት ጥቁር ይመስል ነበር አይደል? ሹካ ደግሞ እንደዚህ ለእንትን የዋጎለውን እንትን ሙዝ ለማፍረጥ ይመቻል። ለዛ ነው በሹካ መጥተው ማለት ነው። እና በቃ ይኸውላችሁ ይዘያችሁ እንትን ብሏል ማለት ነው። እና እንቁላሉን ጨምራለሁኝ። እንቁላሉን ጨመርኩኝ። አንድ ላይ ስትመቱት በጣም ቆንጆ ነው ይላችሁ። ይሄ ራሱ ፊታችሁ ራሱ ብትቀቡት እንደ ማስክ ለፀጉር ብቻ ነው፣ ለፊትም በጣም አገልግሎቱ ጥሩ ነው። ተጠቀሙ እላለሁ ወዶቼ። በጣም አሪፍ ይሁት አያችሁ። ወደ እናንተ ላሳያችሁ ማለት ነው። ፈሰሰ አንድችም ጠብታ ነገር እንድትሄድ አልፈልግም። በጣም ምርጥ ስለሆነ እና ይሁት እንግዲህ ቤተሰቦቼ እንዳያችሁት ያው ወደ እናንተ አሳያለሁ ብዬ ነው የተደፋብኝ። ያው እንደዚህ አድርገን ይሄ ትንሽ ሰዓት ይቆይ፣ ትንሽ ሰዓት እንትን እንበላው የሚባል ነገር የለም። ፀጉራችንን ወዲያው መቀባት እንችላለን ማለት ነው። እና ፀጉራችን ላይ የምናቆየው ለ2 ሰዓት ያህል ከዛም በላይ ማቆይ ይችላል። ከ3 ሰዓት ድረስ ችግር የለውም። ገብቷችኋል? ያው እንቁላል ስለሆነ ወይ ሸትብናል ምናምን ብላችሁ ታስቡ ይችላላችሁ፣ ግን ምንም አይነት የሚያመጣው ችግር የለም። ይሄው እንደምታዩት እኔ ፀጉሬ በቀደም ራሱ ሂና ተቀብቼ አሳይቻችሁ በጣም ቆንጆ ነው፣ ለውጥ አለው። እኔ ያላመንኩበትን ነገር ወደ እናንተ ይዤ አልመጣም ቤተሰቦቼ። አሁን ጓንቴን አረጋለሁ ለመቀባት እንዲመቸኝ ማለት ነው። ቀስ እያልኩኝ ላይም እንዳይንጠባጠብብኝ በጣም ጥረት አደርጋለሁ። ምክንያቱም እዚህ ጋር ላስቲክ አድርጌ እንትን ብል አይመቸኝም። ገብቷችኋል? ላስቲኩ ወፈር ያለ ስለሆነ ስለማይመቸኝ ብዬ ነው ቤተሰቦቼ። እና ተጠቀሙላለሁኝ። ይኸው እንደምታዩት ፀጉሬ በሂና ራሱ ለውጥ አግኝቼበታለሁ። እኔ ለፀጉሬ በጣም እንትን እላለሁኝ፣ እንከባከበዋለሁ። ምክንያቱም ሴት ልጅ ደግሞ ፀጉሯን ስትንከባከብ ውበቷ ነው። ገባችሁ? እኔ ከዚህ በፊት ፀጉሬ ከዚህ ይረዝም ነበር፣ ግን ይሄ የማይሆን ኬሚካል ያለው ነገር እየተጠቀምኩኝ ራሴ ላይ ችግር ፈጠርኩ እንጂ በጣም ፀጉሬ ቆንጆ ነበረ። እውነቴን ነው የምላችሁ። ግን ያንን ለመመለስ ሳይሆን አሁን ባለበት ሁኔታ ራሱ ጥሩ እንዲሆንልኝ ነው የምፈልገው። ተግባባን? እና እንደዚህ አድርገን እንደዚህ ቆዳችንን
እንደዚህ እንቀባለን ማለት ነው። እና እሽት አድርገን እንዳይንጠባጠብብን ጥረት ማድረግ አለብን። አያችሁ እንደዚህ አድርገን እንቀባለን ማለት ነው። እቺን ጫፉንም እንደዚህ እንዲህ ከቀባችሁ በኋላ እንዳይንጠባጠብባችሁ ወደ ልብሳችሁ ምናምን እንትን አድርጉ። ፀጉራችሁን ወደ ላይ ስቅል እሽት አድርጉት፣ እዛው ጥጥት እንዲያደርግ ማለት ነው። ዋናው ነገር ቆዳችሁ ነው። ቆዳችሁ ወደ ውስጥ እንዲገባ እንትን ማለት፣ ምክንያቱም ከስር ስለሆነ የሚበቅለው ፀጉራችን እናውቃለን። ቆዳችንን በጣም እንትን እንዲልልን ማለት ነው። ለፎሮፎርም ለብዙ ነገር እውነቴን ነው የምላችሁ በጣም ጥቅም አለው ቤተሰቦቼ። እንደምታዩት እንግዲህ ያው እኔ ፀጉሬ ስስ ስለሆነ ትንሽ ነው የሚበቃው። ትንሽ እንግዲህ ይሄን ትንሽ ነው ያደረኩት፣ ራስ አድርጎታል። አያችሁ ደግሞ ሲቀዘቅዝ ደስ ሲል እና የምታቆዩት እስከ 2 ሰዓት ያህል ከ2 ሰዓት በታች ባታረጉት ጥሩ ነው። ምክንያቱም በደንብ እንዲብላላ ፀጉራችሁን ቆዳችሁን በደንብ እንትን እንዲልላችሁ ማድረግ አለባችሁ። ይሄንን ቀባሁት። አሁን በኋላ መሳጅ አደረገዋለሁ ማለት አንድ ላይ ከቀባሁት በኋላ መሳጅ ይደረጋል። መጀመሪያ ላደርስና ለቀባው ማለት ነው። እንደዚህ አድርገን ፀጉራችንን ብንንከባከብ ጥሩ ነው እላለሁኝ። እንደምታዩት እንደዚህ አድርገን እኔ እንዳይጠባጠብ በጣም ነው የምጠረው። በጣም እዛው ፍና አድርጌ ነው የሚይዘው። እዚህ አድርጋችሁ እንደዚህ መቀባት በጣም ቆንጆ ነው ቤተሰቦቼ። ያወቁትን ማሳወቅ ያላወቁትን ማወቅ የሚባል አባባል አለ፣ ከና አባባሉ ማለት ነው። እንደዚህ አድርገን ራሱ ደግሞ እንትን ስትቀቡት ልክ ቅዝቃዜው እንዴት ደስ ይላል መሰላችሁ። ምክንያቱም ሙዙን ያስቀመጥኩት እኔ ፍሪጅ ውስጥ ነው። ውጭ ከሆነ የበለጠ ይበስ እንትን እንዳይልብኝ ብዬ ማለት ነው። እዛ ነው የሚቀዘቅዘው ማለት ነው። እንቁላል ታውቃላችሁ ያው ፍሪጅ ነው የሚቀመጠው እና ይላችሁ እንዴት እንደሚያዳርስልኝ ግን አያችሁ። ይሄ ገና ያልቀባሁት ፓርት ነው እና ሙዙ እንዳልኳችሁ ሲበስል ስትሉት ስትፈጩት በጣም እንትን ይላል፣ በደንብ ይደቅላችኋል ማለት ነው። ግን ትንሽ ጥሬነት ካለው ግን ቶሎ አይጓጉልም፣ እንትን አይፈርጥላችሁም፣ ይጓጉላል። ወፍራም ነገር ይኖራል። እሱን እስከምትመቱት ድረስ ጊዜ ይወስድባችኋል ለማለት ነው። እንደገና ደግሞ በጣም የበሰለ ሲሆን ነው ጥሩ ለፀጉራችን። እና ለምን እንጥላለን? አንዳንድ ጊዜ በሰበሰ ምናምን እያሉ ማዳሞች የሚጥሉ አሉ። ግን እናንተ ቤት ውስጥ ያላችሁ የማዳም ቅመም እንደዚህ ረፍት ሰዓት ፍሪ በሆናችሁበት ሰዓት እንዲህ ፀጉራችሁን ብትቀቡት አሪፍ ነው። እውነት የከብራችሁ እንቁላል እንደው ብዙ ሰዎች ይጠቀማሉ። እንቁላል በአቮካዶ እንቁላል እንደዚህ በሙዝ በማንጎ አድርጋችሁ ፊታችሁንም ጭምር እየተቀባችሁ በጣም ቆንጆ ነው ለፀጉራችሁ። አያችሁት? ብዙ ጊዜ ተልባ ጥሩ ነው ይባላል። በእርግጥ አዎ ጥሩ ነው ተልባ፣ ጥሩ አይደለም አይደለም። ግን ምንድነው ተልባ ትንሽ ምች ነገር አለው። ምች ተልባ ተቀብታችሁ እንጂ በአጋጣሚ ለጅል ልትወጡ ትችላላችሁ። ገብቷችኋል? ምች ጥሩ አይደለም፣ በጣም ትታመማላችሁ። ግን ለቤት ውስጥ ቁጭ ካላችሁ ችግር የለውም። እንትን እስከሚላችሁ ድረስ ቤት ቁጭ ካላችሁ ችግር የለውም። ግን አጋጣሚ ለጅ ብትወጡ ፀሐይ ከሆነ ምን ካለ ምች ያማታል። ይሄ የታወቀ ነው፣ ሁላችንም የምናውቀው ነው። እኔ ተልባ አልጠቀምም አልዋሻችሁም። ምክንያቱም የሆነ ምች ቢመጣኝ እያልኩኝ ማለት ተልባ በጣም ለፀጉራችን በጣም ምርጥ ነው።
እንደውም ድሮ እኮ ልጅ ሆነን ፀጉራችንን የምንፈርዘው በተልባ ውሃ ነበር። ውሃ እንቀቅለውና ውሃው ሲረጋ ውሃውን እናጠላለን፣ ፍሬውን እንደፋና ከዛ በተልባ ስትታጠቡት እንዴት ፍሪዝ እንደሚያደርግ በጣም ግን ምንድነው እኔ አሁን በአሁኑ ባለውበት ሁኔታ ግን ተልባ በጣም ምች አለው ብዬ ስለማምን ብዙም አልጠቀምም ማለት ነው። ገባችሁ? ያው የተለያየ ሌላ ነገር እጠቀማለሁ እንጂ እንደዚህ እንደ ሙዝ ምናምን ነገር እንቁላል ሌላ ነገር አልጠቀምም። አያችሁ አላልኳችሁም? ተረፈኝ። አሁን ልጨማምርበት እንጂ በላው ላይ እንትን ከምለው ከምተወው እንጂ ወደ ፀጉሬ ስስ ነው ብታውት። ከዚህ ብስ ነበር ስስነቱ። ያልሆነ ነገር ሳሎን ፀጉር ቤት እጅ ተቀብቼ ፀጉሬን አበላሸሁት። ገባችሁ? አሁን እንደውም ወደ ራሱ ለመመለስ ሳይሆን በቃ ኖርማል ቆንጆ ፀጉር እንዲሆንልኝ እንደዚህ እንከባከበዋለሁ ማለት ነው። ያላችሁ እንደዚህ ማለት ነው። ሰዎቼ እንደዚህ ያደርጋችሁ ማሳጅ ማድረግ አለባችሁ። ፀጉራችሁን፣ ጭንቅላታችሁን እንደዚህ ጥሩ ነው ፀጉራችሁ ማለት ነው። ለውስጥ ቆዳችሁ አያችሁ ፊቱ እንደዚህ በጣም ጠቀሜታ አለው። ሙዝና እንቁላል እንግዲህ እንዳሳየዋችሁ እና ትንሽዬ ዘይቱን ታደርጋላችሁ። በቃ ፀጉራችሁን ተቀብታችሁ ለ2 ሰዓት ያህል ማቆየት። እሺ፣ ከዛ በደንብ መታጠብ አለቀ። ግን ሙዙ በደንብ መፍረጥ አለበት። ምክንያቱም እንዲህ ሳይፈርጥ እንትን ካለ ከተቀባችሁት ስትታጠቡት ራሱ ቶሎ አይለቀም ከፀጉራችሁ ላይ እዛው እንትን ማለት አናበጥራችሁ ምን ብላችሁ ያደክማችኋል። ግን በደንብ ከፈጫችሁት እንደኔ ማለት ነው በጣም የበሰለ ከሆነ ምንም አይነት ችግር አይፈጥርም ማለት ነው። እሺ እንደዚህ አድርጋችሁ አንድ ተጣጣባለችብኝ። እንደዚህ አድርገን እንትን ነው ስለበዛብኝ ነው። ገባችሁ? ፀጉሬ ስስ ስለሆነ እንትኑ ተረፈ በጣም። እንደዚህ አድርገን እንደዚህ መጠቀም አለብን ማለት ነው። ራሳችንን መሆን ያለብን ማንም ለኛ የሚሆን የለም። እሺ ራሳችሁን ጠብቁ ሴቶች፣ ወንዶችን ብትሆኑ ራሳችሁን ጠብቁ። ራስን መጠበቅ በቃ ደስ ይላል ለራስን ለምንም ነገር እና እንደዚህ ነው የምትቀቡት ማለት ነው ቤተሰቦቼ። እንደዚህ ተቀብተን እስከ 2 ሰዓት ድረስ እናቆየዋለን። ከዛ በቃ እንታጠባለን ማለት ነው። አሁን እንደዚህ ካደረኩ በኋላ እንትን እንዳይደብኝ እንደዚህ ካረኩ በኋላ ያላችሁ እንዴት አያችሁት? እስቲ እዩት። እንደዚህ አድርገን ፀጉራችንን መንከባከብ አለብን ማለት ነው ቤተሰቦቼ። የት እንግዲህ ፀጉሬን እንዳያችሁት እንቁላልና ሙዝ እና ዘይቱን አንድ ላይ አድርጌ ነው የተቀባሁት። እንግዲህ ስላዳመጣችሁኝ ስለተከታተላችሁኝ በጣም አመሰግናለሁ። በዓሉ የሰላም የጤና የፍቅር ያድርግልን። ሀገራችንን ሰላም ያድርግልን። እንደወጣን በሰላም ወደ ሀገራችን ያስገባል። ያሉትንም ሀገራችን ውስጥ ያሉ ኑሮ ረክሶላቸው ጠግቦ የሚበሉበትን ዘመን ያምጣልን። እግዚአብሔር አምላክ ፍቅር ይስጠን፣ አይለየን። ኢትዮጵያ ሀገራችንን ይጠብቅልን ከክፉ ነገር። ኢትዮጵያ ከምንም በላይ ኢትዮጵያን ከክፉ ነገር ከጠበቀልን እኛ በሰላም የመኖር ጠግበን የመብላት ሁሉ ነገር ደስተኛ ሆነን የምንኖርበት ቀን ይመጣልናል። ዋናው ሀገራችን ሰላም ትሁን፣ ህዝባችንን ይጠብቅልን። በተረፈ እወዳችኋለሁ የሀገሬ ልጆች፣ ሰላማችሁን ያብዛልኝ። ቻው፣ ባይ ባይ።